ሰላም እንደምን አላችሁ ወንድሞች በአገር ውስጥም በውጭ ሀገርም ያላችሁ እህት ወንድሞቻችን እንግዲህ በአጠቃላይ ባለፈው ከሰኔ 30 ጀምሮ እስካሁን ድረስ እየተቆራረጠ የሚወጡ የኔ ድምጾች አሉና በዚህ ድምጽ ላይ ማብራሪያ እንደምሰጥ ከዚህ በፊት ተናግሬያለሁ። እንግዲህ የሆነው እንደዚህ ነው። እኔ በርስ ግድያ ምክንያት ሐምሌ 27 2017 ዓ.ም በደንብ በሚታወቅ ጊዜ ለማሳለፍ ላለመሞትማ ጎንደር ለመግባት ከመተማ ጎንደር ከጎንደር ደግሞ ወደ ደንቢያ ትግል ለመምጣት ገብቼ ነበረ። ያ ስገባ እንግዲህ መሪዎች በሚያውቁት ኃላፊዎች በሚያውቁት ሁኔታ ህይወት መሰንበት አለበት፣ መቆየት፣ መስራት፣ መታገል ይኖርብኛልና በዛ መሰረት የህክምናም ችግር ነበር። ያንንም ለመታከምም በሚያስችል ሁኔታ ገብቼ ነበር። የዛን ጊዜ እንግዲህ ከገባው በኋላ የተቀበለኝ የ504ኛ ኮር እዚህ ላይ ፎቶውን የምታዩት ሻምበል ተስፋዬ ወይም ደግሞ ጎሳይ ተብሎ የሚጠራ ሰው ነው። ከገባሁ በኋላ እንግዲህ 5 ቀን እሁድ ቀን ነው የገባሁት። እስከ አርብ እስከመወጣ ድረስ ሼዲ መከላከያ ካምፕ ውስጥ የነበርኩት። ከዛ ከወጣው በኋላ እንግዲህ ለ72 ቀናት እዛ ከተማ ውስጥ ቆይቻለሁ። በቆየውበት ሰዓት እንግዲህ በጀኔራል ብርሃኑ የሰሜን ምዕራብ ዕዝ ዋና አዛዥ እና የ504ኛ ኮር አዛዥ ጀኔራል ሙላው ወይም በዛኔው ኮሎኔል ሙላው እንግዲህ ጎሳይን በመወከል የ504ኛ ኮር መረጃና ደህንነትን በመወከል የእርስ በርስ ውጊያዎች ነበሩ። መስከረም ላይ ከመስከረም 16 እስከ 22 23 ድረስ የእርስ በርስ ውጊያዎች ነው የነበሩና በዛ መካከል እንግዲህ በነበረኝ ቅርበት የጠቅላይ ግዛቱ አመራሮች በነበረኝ ቅርበት አማካኝነት እንዳናገርላቸው ወይም ደግሞ የሆነ መገናኘት መነጋገር እንዲፈልጉ እኔን በተደጋጋሚ በዋትሳፕም በቀጥታ ስልክም እየደወሉ ይጠይቁኝ ነበር። እንግዲህ መስከረም 16 እስከ 23 እስከ 22 ባለው ጊዜ ውስጥ ነው ይጠይቁኝ ነበር። በዋትሳፕም በቀጥታ ስልክም እየደወሉ ይጠይቁኝ ነበር። እንግዲህ መስከረም 16 እስከ 23 እስከ 22 ባለው ጊዜ ውስጥ ነው ይጠይቁኝ ነበር እንዳገናኛቸው። እንግዲህ ዛኔ እጃቸው ላይ ስለነበርኩ የነበረኝ መልስ እንግዲህ ካሉኝ ሞክራለሁ ነው የኔ መልስ የነበረው። ምክንያቱም እጃቸው ላይ ነኝ፣ እምቢ ማለት እድሉም አማራጩም የለኝም። ግን እኔ አስቀድሞ ነገሩ ገብቶኝ ነበር። ለማገናኘትም አልሞከርኩም፣ አላገናኘሁምም። እንግዲህ ከመስከረም 16 ከ23 ባለው ጊዜ ይሄን እያደረጉ ሌላም ጊዜ ሲጠይቁኝ ተሎ በል እንጂ አገናኘን መልእክቶች በዋትሳፕ ሲያበዙ እኔም እሺ ጠይቂያቸዋለሁ አገናኛቸዋለሁ እያልኩኝ ጥቅምት 8 ተመልሼ ወደ ትግሉ ተቀላቀልኩ ማለት ነው። እንግዲህ ከ16 ጀምሮ እስከ ጥቅምት 8 በነበሩ ቀናቶች ውስጥ የእርስ በርስ ውጊያው ምክንያት በማድረግ መገናኘት እንደሚፈልጉ እና እንዳገናኛቸው ይጠይቁ ነበር። ስለዚህ ይሄ ድምጽ በዋትሳፕ የተላከ ድምጽ መስከረም 16 እስከ 22 አካባቢ ባለ 2 ድምጾች ናቸው የተደረጉት። እነዚህ ገብቼ ያለው የሆነ ነገር ነው። እንደ አዲስ አሁን እንግዲህ መከላከያ 504ኛ ኮር እንደ አዲስ ይሄን ድምጽ ሴቭ አድርገው አስቀምጠው አሁን ላይ ለሚፈልጉት ፐርፐዝ ለሚፈልጉት ለማዋል ድምፄን እያወጡ ሶሻል ሚዲያ ላይ እያደረሱት ይገኛሉ። እንግዲህ ከነሱ ጋር የምንሰራ ቢሆን ኖሮ አንደኛ ድምፁን ለምን ያወጡታል? ከነሱ ጋር የሚሰራ ሰው ማውጣት አያስፈልገውም። የዋትሳፕ ግንኙነት ነው። ለሌላ ፐርፐስ ታስቦ ወይም ደግሞ በትግሉ ላይ በመሪዎች ላይ ጥላቻ ፕሮፓጋንዳ ለመስራት ታስቦ ሆን ብሎ ብልጽግና አስቦ እየሰራ ያለው ስራ ነው። ይሄን ሁላችሁም እንድትረዱ ያስፈልጋል። ከዚህ በተረፈ ኪሩቤል ጎቤ የሚባል ሰውዬ ከሌላ ሰው ጋር ያወራውን የተጫወተውን ንግግር አውጥተው ከኔ ጋር ለማያያዝ ሙከራዎች ጥረቶች እየተደረጉ ነው። በጭራሽ ኪሩቤል ይሄ ድምጽ ከኔ ጋርም ሆነ በእኔ ምክንያት በመጡ ሰዎች ጋር የተደረገ አይደለም። ይሄን ለማጭበርበርና ይሄ ከጎንደር አንድነት ያፈነገጡ ሰዎች ወይም ደግሞ የጎንደር አንድነት መምጣት አይናቸውን ያቀላቸው ሰዎች ከስርዓቱ ፕሮፓጋንዳ ማሽን ጋር በመሆን
የሚሰሩት ስራ እንጂ በፍጹም የተደረገ አይደለም። ስለዚህ ማንም ማወቅ ይኖርበታል። በዚህ መሸወድ አያስፈልግም። አንድነታችን ማጠንከር፣ በርትተን መታገል አለብን። ይህ ከጠላት የሚጠበቅ ነው። ጠላት በእንደዚህ አይነት የፕሮፓጋንዳና ግራ የማጋባት ታክቲክ ትግሉን ለማዳከም ኦር መሪዎችን ለማስጠቃት ወይም እርስ በርስ ከዚህ እርስ በርስ ለካ እንዲህ ነው ተብሎ ጥቃት፣ መሸማቀቅ ወይ ደግሞ የሆነ እርምጃ እንዲወሰድ የሚያደርጉት ሴራ ስለሆነ ሁላችን ጠንቅቀን ማወቅ ያስፈልጋል። ስለዚህ ይህ ቮይስ የምትሰሙት ቮይስ ያኔ ከእርስ በርስ ግድያ አምልጬ እንድገባ ከሆንኩ በኋላ ገብቼ ወደ ጎንደር ካለፍኩ በኋላ ወደ ደንቢያ ወደ ትግሉ ከመቀላቀሌ በፊት ነው የተቀላቀልኩት። ጥቅምት 8 ነው። ቮይሱ የተሰራው ከመስከረም 16 እስከ መስከረም 22 23 ነው። ሁለት ቮይሶች ናቸው፣ ግን 5-6 አድርገው እየቆራረጡ በየጊዜው በየሰዓቱ ፔሬሊ ይለቁታልና ይሄን ማወቅ ያስፈልጋል ለሁሉ። ለዚህ ነው እዚህ በፊት በሰራሁት ቪዲዮ አዎ ድምፄ ነው፣ ግን ማብራሪያውን ይዤ እመጣለሁ ያልኩትና አሁን ደግሞ ኪሩቤል ጋር አገናኝተው የሆነ የራሱ ድምፅ አውጥተው ከኪሩቤል ጋር አገናኝተው ለቀውታል። ይሄም አንድ ጦርነት የውጊያ እንትን ስለሆነ ሁሉም ማወቅ ይኖርበታል ብዬ አስባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ሁኑልኝ። ሀቅ ያሸንፋል።